ስሚ ሚኔ፣ አንቺ የልጄ የኪራዝ እናት ነሽ። መጥፎ ነገር እንድትሆኝ አልፈልግም፣ ግን ላለፉት ቀናት ያበድሽ ነበር የምትመስዩ። ለአንቺ በጣም መጥፎ ስሜት ነው የሚሰማኝ። ሌላ ሰውን ይሆንሽብኝ። እናቴ ትልልቅ እርምጃ ወስዳብሽ ሊሆን ይችላል፣ ግን ደግሞ አንቺ አንተ ደግሞ ምንም እያልክ አይደለም። አዎ ምንም እያልኩ ያልሆነው ትላንትና ኪራዝን ልናጣት ስለነበረ ነው። የእናቴ ማስጠንቀቂያ ማን እየተቃወመ እንደሆነ ታውቂያለሽ ሚኔ? ቱርካን። ስታንገበግቢያትና ስትወቅሻት የነበረችው ቱርካን በጣም አዝናልሻለች፣ ተጨንቃለች። ግን እኔ ደግሞ የእሷን አዘኔታ በጭራሽ አልፈልግም። እንደፈለግሽ። ዛሬ እናትሽን አናግሪያት ነበር። እውነትህን ነው? ለምን? ያለውን ነገር ስለነገርኳት ትመጣለች። ሴልቹክንም አናግሬው ነበር። ቤት አግኝቷል። ከዚህ ትንሽ ነው የሚርቀው እና እዛ እንወስድሻለን። እኔ ልጄ ከአንተ ጋር እንድታድግ ነው የሚፈልገው ሶመር። ሚኔ፣ ቤቱ በጣም ቅርብ ነው አልኩሽ። ከበረንዳው ጋር ሆነሽ ብትጮህ ራሱ በደንብ አድርጌ ሰማሻለሁ። ስሚ፣ እንደዚህ ነው መሆን ያለበት። እባክሽ፣ ለልጄ ጥሩ አባት ለመሆን ያለኝ አማራጭ ይሄ ብቻ ነው። እሺ ሚኔ? ግዴታ ስለሆነ ብቻ ነው እኛ ጋር የምትመጣው ማለት ነው? ልጄን በጣም ወዳታለሁ። በዛ ላይ አንድ ቤት ውስጥ እንደሚፈነዳ ቦምብ እየተጠባበቀን መኖር አንችልም ሚኔ። አይሆንም። ደግሞ ታውቂያለሽ፣ በዚህ ስሜት ውስጥ ሆነን ምንም መፍትሄ ማግኘት አንችልም። እሺ? እሺ። አንተ የምትፈልገው ነገር ይሆናል። ደህና ደሪ። አንቺ ቆንጆ የልጅ አልጋ ትፈልጊ አልነበረም እንዴ? ይኸውልሽ የፈለግሽውን ምረጪ። እና ለኪራዝ የህፃን ክፍል እንሰራላት ነው ማለት ነው? በሚገባ
የልጅ ልጄ ከዚህ በላይ እዛ አልጋ ላይ እንድትተኛ አልፈልግም። አንድ አልጋ እንኳን ለመግዛት ያመነታ ሰው የልጅ ክፍል ስለማስዋብ እንዴት ያስባል? በጣም ደደብ ነኝ። የኔ ውድ ምርጥ እናት እንደምትሆኛ አልጠራጠርም። እናትሽ ትመጣለች፣ አታስቢ። እናቴ አልመጣችም። ቱርካን ልጄ እንዴት እንኳን ደህና መጣ። እንኳን ደህና መጣ። እንዴት ነህ? አመሰግናለሁ። እንኳን ደህና መጣሽ ወይዘሮ ነስሪ። አመሰግናለሁ። ግቡ፣ ተቀመጡ፣ አረፍ በሉ፣ ወደ ውስጥ ግቡ። ሰላም እናቴ ነስሪን። ነይ እስኪ የኔ ቆንጆ ልጅ። በእውነት ደስ ይላል አቶ ሳዲቅ። ከረጅም ጊዜ በኋላ ይሄ የልጅ ልጅ ወሬ አንድ ላይ እንድንሰባሰብ አደረገን። የሚወለደውን ልጃቸውንም እንደሚንከባከቡ ተስፋ አደርጋለሁ። እኔም በዚህ ሰዓት ይህንን ብቻ ነው የምፈልገው አቶ ኦዛር። ወይዘሮ ነስሪን ተመስገን፣ አሁን ጤነኛ ነሽ። የልጅ ልጃችን ነው ይህንን እድል ያመጣልሽ፣ እርግጠኛ ነኝ።
አሁን ያለፈውን ብስጭት ለማስቀረት በበኩሌ ትክክለኛ ሰዓት ነው ብዬ አስባለሁ። ከልጅ ልጃችን ጋር አዲስ ምዕራፍ እንከፍታለን እና ከዚህ በኋላ ትልቅ ትዕግስትን፣ ፍቅርን እና ሰላምን እንደምናገኝ ተስፋ አደርጋለሁ። በተረፈ ደግሞ ፈጣሪ ይጨመርበት። አይደለም እንዴ ወይዘሮ ሩቻል? በሚገባ። እኔም የምፈልገው ብቸኛው ነገር ይህንን ብቻ ነው። በጣም እንጂ። ይገርማል። ይህንን ቦታ እንዴት ነው ያሳመርሽው? ልጃችን ከተወለደ በኋላማ ከዚህ የበለጠ ነገር ነው የምታደርጊው። ልክ ነሽ። ታያላችሁ፣ ታይቶ የማይታወቅ ትልቅ ዝግጅት ነው የማደርገው። እስቲ አስቡት፣ የኩርማን ቤተሰብ የልጅ ልጅ ሊኖረው እኮ ነው። 40 ቀንና ሌሊት የሚቆይ ዝግጅት አዘጋጃለሁ። እሺ፣ መጀመሪያ የልጅ ልጃችን በሙሉ ጤንነት እንድንቀበለው እንጸልይ አይደል? ቱርካን ውዴ፣ በጣም ምርጥ እናት እንደምትሆኚ እርግጠኛ ነኝ። እጅሽን ስጭኝ ውዴ። ሲያምሩባት። በጣም አመሰግናለሁ። ሳሂሊ ሬስቶራንት። ማታ ላይ ዳሪያን ከእናቷ ጋር ይዘናት ወደ ኢዝሚር እንሄዳለን። ልጄ ነገ ትምህርት እንደምትጀምር ተስፋ አደርጋለሁ። በጣም ደስ ይላል። ዳሪያ ውዴ ስምኝ፣ ኢዝሚር ውስጥ ምንም መጨነቅ የለብሽም። እዛ አንድ ቅርንጫፍ አለን። የምትፈልጊው ነገር ካለ ቢሮአቸው መሄድ ትችያለሽ። አልሳንቻክ ውስጥ ነው። አሁን ደውዬ እነግራቸዋለሁ። ተስማማን? አመሰግናለሁ አጎቴ ወዛር። አባቴ ሳዲቅ ዶሩም ምን አደረክላት? ጨርሻለሁ። አጎቴ ወዛር፣ ያን ያቀረብኩ ሐሳብ አሁንም አለ? ኩንዶ ውስጥ ቤት ነበረ። በፊት ማደስ እንደምትፈልግ ነግረኸኝ ነበር። አዎ አለ ውዴ። ዲፕሎማሽን አምጪና ሥራ ትጀምሪያለሽ። ቃል እገባልሻለሁ። በዚህ ዓመት ልታልፊ አልቻልሽም። ሳስበው ቤት የምትሆኝ ይመስለኛል። አዎ በዚህ ዓመት በደንብ አጠናለሁ። ዶኑሽ በፈተና ወቅት በጣም ታማ ነበር። እንደዛማ ባይሆን ታልፍ ነበር። አዎ ወይዘሮ ነስሪ፣ ምንም አልጠራጠርም። ገና በጣም ወጣት ነች፣ ጊዜ አላት። ታጠናና ታልፋለች። ሂክመት የት ነው አክስቴ? ሂክመት አንካራ ውስጥ ነው። ባለፈው ክረምትም ለግንባታ ስራ እዛ ሄዶ ነበረ። ግንባታው ረጅም ጊዜ ወስዷል። ድጋሚ እዛ ሄዶ። እሺ ሶመር እጄ ልቀቀኝ! ሶመር
እዚህ ምን ትሰሪያለሽ? ለምን መጣሽ? የቱርካንን ማርገዝ እያከበራችሁ ነው አይደል? ልክ ስመረቅ ወደዚህ እመጣለሁ። እማዬ ሶመር የት ነው? ወደዛ ነው ሄደው። እሺ ጠርቼው መጣሁ። ይህንን ሆን ብለህ ነው የደበከኝ አይደል? ንገረኝ፣ ፈርተኝ ነው አይደል? ስለፈራው ሳይሆን ነገሩ ስለማይመለከትሽ ነው። እዚህ ምን ለመሆን የመጣሽው? ከቱርካን ቤተሰብ ጋር ለመቀላቀል የመጣሽው? ንገሪ። አዎ፣ የእኔ ኪራዝ እህት ወይ ወንድም ይኖራታል። በቦታው የመገኘትና የማክበር መብት አለ። ሚኔ እብድ ነሽ እንዴ? እንደ እብድ መሆን አቁሚ። ከዚህ ሂጂ እባክሽ። የትም አልሄድም። እኔን እንደ ሰው አይደለም እያየኸኝ ያለኸው። ሰዎች ቤታቸው ያለን ውሻ እንኳን እንደዚህ ያደርጉ። ይህንን ብዙ ጊዜ አድርገኸዋል። ያንተ መጫወቻ መሆን ሰልችቶኛል። ሕይወት ለአንተ ከባድ ሲሆንብህ አውጥተህ ልትጥለኝ አትችልም። እኔ አውጥቼ አልጣልኩሽም። እዚህ ምን ለማድረግ ነው የመጣሽው? ሚኔ ነገሮችን ለማበላሸት ነው እንዴ? ለወራት እኔ ምን ያህል ከባድ ነገር እንዳሳለፍኩ ማንም አያሳስበውም። አሁንማ በደንብ ገብቶኛል። ትላንት ከቤት እንደወጣ ያሳመንከኝ ለዚህ ነበር። ከዛ ቤት እኔንና ልጄን ስታባረን ሀሳብ እሱ ነበር። ለምን? ለቱርካን ልጅ ብለህ አይደል? እባክሽ ሚኔ ዝም በይ። ዝም አልልም። ስማ፣ ገና ላልተወለደ ልጅ ብለህ የእኔን ልጅ በጭራሽ አውጥተህ ልጥላት አትችልም። በደንብ ስማኝ። የቱርካንን ያልተወለደ ልጅ እንደምትንከባከበው የእኔንም ልጅ በደንብ ትንከባከባለህ። ያንተም ልጅ ነች። አባቷ ነህ። ይገባሃል አይደል? አሁን አትጩይ። በቃ ይበቃሻል ልጄ። ልቀቀኝ። የትም አልሄድም። እዚህ ምን ልታደርጊ ነው የመጣሽው? ነገሮችን ለማበላሸት ነው እንዴ? ደስታህን ላበላሽብህ ነው የመጣሁት። አዎ፣ በውሸትና በተሳሳተ መንገድ የመሰረትከውን ሕይወት ላበላሸው ነው የመጣሁት። እብድ ነሽ ማለት ነው። ከእነዚህ ሰዎች ምንድን ነው የምትፈልጊው? በአንቺ ምክንያት እንዲያብዱ ነው እንዴ የምትፈልጊው? እውነቱን ፊት ለፊታቸው ነው የምናገረው። ይኸውልህ፣ ምንም ነገር ቢፈጠር አያገባኝ። ሲፈልግ ሁሉም ነገር ይበላሽ። አሁን ስለ ምንም ነገር አያሳስበኝም። ስሚ፣ እንደዚህ አይነት ነገር የምታደርጊ ከሆነ እስከ መጨረሻው ታጨኛለሽ። አንተን ካጣው በጣም ቆይቻለሁ ሶመር። እኔንና ልጄን ላልተወለደው ልጅህ ብለህ ከቤት ልታስወጣን ሞክረሃል። መቼም ቢሆን ይቅር አልልህም። መቼም ቢሆን ሶመር። እኔ ከዛ ቤት ማንንም ሰው ለማባረር አልሞከርኩም። ለአንቺ ጥሩ ነው ብዬ ያሰብኩትን ነገር ለማድረግ እየሞከርኩ ነው ያለሁት። ጥሩ ነገር? ጥሩ ምን እንደሆነ ታውቃለህ? አንድ ልጅ ከእናትና ከአባቱ ጋር ማደጉ ነው ጥሩ ነገር። ለኪራዝ የሚጠቅማት እሱ ነው። እስኪ ንገረኝ፣ ከመወለዷ በፊት ልጄ ሕይወት ውስጥ ሙሉ በሙሉ ኖራለሁ መቼም አልተዋትም ስትል ነበርና ምን ተቀየረ ሶመር? አሁን እኔን ምክንያት አታድርጊ። ልጄ ከኔ የራቀችው በአንቺ ምክንያት ነው። አይደለም ሶመር፣ ከቱርካን ፍቅር የያዘ ሰዓት ነው እኔ ያጣው። ግን ኪራዝም ልጅ እንደሆነች አትርሳ። እሱን መቼም እንዳትረሳ። ትሰማለህ? ከቱርካን ጋር ደስተኛ ሕይወት ስለሚኖር ብቻ ልጄ ላይ ፊትህን ማዞር አትችልም። በጭራሽ ያንን ማድረግ አትችልም። ስሚ፣ እኔ ልጄ ላይ ፊቴን አላዞርም። ሰላማዊ ሕይወት እንዲኖራት ስል ብቻ። ለዛ ነው የምትገፋኝ አይደል? የፈለገችበት መኖር ትችላለች እና ልታያት አትፈልግም። ምክንያቱም ኃጢአትህን ነው የምታስታውስ። ተይ እንጂ አይደል ሶመር? ለዛ ነው ልጄ ከሕይወት እንድትወጣልህ የምትፈልገው። በጭራሽ እንደዚህ አስቤ አላውቅም። ይህ ስሜት እንዲሰማሽ ካደረግኩ ግን ሲጀመር እኔ ስለሚሰማኝ ስሜት ተጨንቀህ ታውቃለህ? ግን ይሄ በቀላሉ አውጥተህ ልትጥለው የምትችለው ነገር አይደለም። መቼም እንቅልፍ መተኛት አትችልም፣ እናትህም ጭምር። ገባ?
የቱርካን ልጅ ቦታ እንዳለ ሁሉ የእኔም ልጅ ቦታ አላት። የእሷ የልጅ ልጅ እንደሆነ ሁሉ የእኔም የልጅ ልጅ ነች። ያልተወለደው ልጅን እንደምትንከባከብ ሁሉ የእኔንም ልጅ ትንከባከባታለህ። ምክንያቱም ያ ግዴታ ነው። ለቱርካንና ለልጇ የምትሰጠውን ቦታ ከዚህ በኋላ ሳትወድ በግድ ለእኛም ትሰጣለህ። እሺ? ታውቃለህ፣ የእኔ ልጅ ሶፋ ላይ ነው የምትተኛው። እስኪ ንገረኝ፣ ለልጅህ አንድ የሕፃን አልጋ መግዛት ከብዶ ነው? ሚኔ፣ እሺ ስሚ፣ ስለዚህ ነገር ሌላ ጊዜ እናወራለን። እሺ? ግን እባክሽ አሁን ከዚህ ሂጂ። ምንም የሚወራ ነገር የለም። በጣም በትልቁ እንዳዋረድህ የማትፈልግ ከሆነ ከዚህ ቤት በማባረር ፋንታ ማድረግ ያለብህን ነገር በሙሉ ታደርጋለህ። ሶም ልንጋባ እንችላለን፣ ግን በፍጹም ባልሽ መሆን አልችልም። ከልቤ ነው። ስሚኝ፣ የቤተሰቤን ስም መያዝ ትችያለሽ፣ ግን ሚስቴ አይደለሽም። መቼም ልትሆኝ አትችይም። ምክንያቱም የኔ ፍቅር መልስ የለውም ቱርካን። ግን ደግሞ በስተመጨረሻ የኔ ነው። አንድ ቀን ተመልሶ መጥቶ ተንበርክኮ እንደሚለምነኝ ግን እርግጠኛ ነው። እዚህ የለም እንደ ሩቅ ቦታ ነው? አይ እዚህ ነው፣ አይቫሊክ ውስጥ ነው። ለትንንሽ ጉዳዮቻችን መፍትሄ ካገኘን በኋላ ከዚህ እንሄዳለን። ቆይ እንዴት ነው አባት መሆን የምችለው? ምን? ቱርካን የት ሄዳ ነው? ወደ መታጠቢያ ሄደች መሰለኝ። አንተን ተከትላ ነው ሄደችው እኮ።
ቱርካንን ይዣት እመጣለሁ። የኔ ፍቅር የእኔ ፍቅር ምን ማለት ነው ሶመር? አልገባኝም። ሊገባም አይችልም። እና ለምንድን ነው እስከ ዛሬ ድረስ ትርጉሙን የማታውቀውን ቃል የምትጠቀመው? ቱርካን? አዎ ቱርካን ነኝ። ቱርካን ነኝ። ሁላችሁም ምስኪን አድርጋችሁ የምታስቧት ቱርካን ነኝ። ያቺ ደደቧ ቱርካን፣ ጥሩነቷን እንደ ድክመት የምታስቡት፣ ሰው ማክበሯንና ጥሩነቷን እንደ ፈሪነት የምታዩባት ምስኪኗ ቱርካን ነኝ። ምን ሆነሻል የኔ ፍቅር? የኔ ፍቅር አትበለኝ። ፍቅር የውሸት ነው፣ የተረገምክ። ይሄ ጠረጴዛ ሁላችሁም የተረገማችሁ ናችሁ። ሁሉም እዚህ ያለው ሰው ውሸታም ነው። ሁላችሁም ውሸታሞች ናችሁ። ትሰማኛለህ? አንተን መርሳት እችላለሁ ሶመር። ትሰማለህ? አንተንና ከአንተ ጋር ያሳለፍኩትን ሁሉ መርሳት እችላለሁ። አንተን መርሳት ካልቻልኩ የእውነትም ደካማ ነኝ። የእውነት ካልረሳሁ በራሴ አፍራለሁ። ደህና ነኝ የኔ ፍቅር። ምን ሆነሻል? ቆይ ምንድን ነው የሆንሽው ውዴ? አይታይሽም? ፊትሽ እኮ ተቀያይሯል። ደህና ነኝ። ትንሽ አሞኝ ነው። በቅርቡ ደህና ሆናለሁ። ቱርካን፣ ደህና ነኝ አልኩ እኮ እማዬ። ናና በሎሚ እንዲያዘጋጁልሽ ልንገራቸው የኔ ውድ። አያስፈልግም። አቶ ሳዲቅ ስለመጣችሁ በጣም ደስ ብሎኛል። ሁላችሁንም በጣም አመሰግናለሁ። ምንም ችግር የለም። እኔም አመሰግናለሁ። ይህንን ነገር ልምድ ብናደርገው ደስ ይለኛል። እሺ፣ ቶሎ ቶሎ እንገናኛለን። እኛም ቤት እንጋብዛችኋለን። ተስፋ አደርጋለሁ።
ለዛሬ ደህና። መልካምነትሽ እናመሰግናለን ወይዘሮ ሩቻን። እኔም አንቺን ማስደሰት በመቻሌ በጣም ደስተኛ ነኝ። ወይዘሮ ነስሪን አንቺም ስለመጣሽ በጣም ደስ ብሎኛል። እንገናኛለን። እንገናኛለን አቶ ዛር። ቱርካን ዳሪያን ወደ ማታ እንወስዳታለን። አንቺም አብረሽን መምጣት ትፈልጊያለሽ ልጄ? አዎ እህቴ፣ አንቺም ከኛ ጋር ነይ። እነዚህ የመጨረሻ ሰዓቶቼ ናቸው። ሶስታችንም ጥሩ ጊዜ እናሳልፋለን። ውዴ እህትሽን አታያትም እንዴ? ፊቷ ነጭ ሆኗል እኮ በጣም ደክሟታል። ቤት ውስጥ ትንሽ ረፍት ብታደርግ ጥሩ ነው። አዎ ወይዘሮ ሩቻን ትክክል ነች። ልጄ አንቺ ቤት ቆይ እሺ። በዛ ላይ መንገዱ በጣም ረጅም ነው። እሺ አባዬ፣ በቃ ልንሰነባበት ነው። ነይ ወደዚህ ውዴ። በደንብ አጥኚ እሺ፣ እና እንዳይደብርሽ። እንገናኛለን። አታስቢ እህቴ፣ ቶሎ እመለሳለሁ። እሺ መልካም መንገድ። በየኛ የህንፃ ባለሙያ በደንብ ተማሪ እና ደግሞ ትምህርትሽን ጨርሺ። ስራው ዝግጁ ነው። እሺ ምንድን ነው? ለተማሪ የሚሰጥ ትንሽ ብድር ነው። አመሰግናለሁ ወንድሜ። መልካም እድል ይሁንልሽ። አመሰግናለሁ አጎቴ ወዛር። እሺ በሉ እንገናኛለን። እንገናኛለን። በሉ እንሂድ። ቱርካን ደህና ነሽ? ደህና ነኝ እማዬ፣ አታስቢ። እውነቱን ንገሪ ልጄ። ዳሪያ በመሄዱ አዝኜ ነው። በይ እንሂድ የኔ ውድ። ሂጂ ልጄ። ነይ የኔ ውድ። ቱርካን ውዴ ቶሎ ቤት ግቢና ታጠቢ፣ ትነቃቂያለሽ። አይላ ሻይ አፍልታ በሎሚ ትሰጥሻለች። እሱን ጠጥተሽ ትተኛለሽ። በይ። ትንሽ ዞር ዞር ማለት እፈልጋለሁ። የምን ዞር ዞር ነው? ራስሽን እዩ እስኪ። ይህንን ቀሚስ ለብሰሽ ነው እንደምትዞሪ? ቱርካን አየር መቀበል ከፈለግሽ አብረን መሆን እንችላለን። አይ ብቻዬን መሆን ነው የምፈልገው። እሺ ጥሩ። ቱርካን ሩቻን ዳሪያ ልጄ ሻንጣሽን በድጋሚ እዩ። ምንም ነገር አለመርሳትሽን አረጋግጪ። እኔም ልሂድ። ለዳሪያ ማታ ያዘጋጀውላትን ነገር ይዤላት እመጣለሁ። እሺ። ቡና የለንም እንዴ ነስሪን? አላለ አመጣልሃለሁ። አሁን ላፍላላችሁ እንዴ? አይ እኔ ቡናውን አፈላለሁ። እሺ። ነዛት ቅድም ቱርካን ሚኔን ያየቻት ይመስልሻል? አይ ውዴ፣ ብታያት ኖሮ እንዴት ዝም ትላለች? ግን ወደ ጠረጴዛው ስትመለስ በጣም መጥፎ ስሜት ውስጥ ያለች ነበር የምትመስለው። የኔ ውድ ልጅቷ እርጉዝ ነች። የበላችሁና የጠጣችሁ ነገር ላይ ስማማት ይችላል። አሞኛል ስትል ነበረ። እሱን መርሳት የለብሽም። ዞሮ ዞሮ ሙሉ ቤተሰቡ ለመጀመሪያ ጊዜ ነው የተሰበሰበው እና ይኸውልሽ ሁሉም ነገር አዲስ ነው የሚሆንባት። እናም ሊረብሻት ይችላል። እኛም እኮ ብዙ ሀሳብና ጭንቀት አለብን። አንቺም ፊትሽ ላይ እንዳያስታውቅ ብዙ ጥረሻል። ነስሪን ውዴ ሚኒን ያየቻት አይመስለኝም። ስለዚህ የምትፈልጊው አልተሳካም። አሁን ቡናውን ላፍላ። ምን እየተፈጠረ ነው? ለምንድን ነው እንደዚህ ብቻዋን መሆን የፈለገችው? የምን ቅብጠት ነው? ሩቻን አንቺ ምን አገባሽ? ልጅቷ እርጉዝ ነች፣ ትንቀሳቀስበት። ችግሯ ምን እንደሆነ ምንም ሊገባኝ አልቻለም። እኔ ላይ ተናዳብኛለች። እህቷን እንዳትሰናበታት የከለከልኳት እኮ ነው የምትመስለው። ሲጀመር እሷን የመከልከል መብት የለሽም እማዬ። አሁን ምን ከለከልኳትና ነው? ሁላችንም አብረን ነበርን።
እባክሽ ታያት፣ በቃ ጊዜ ስጫት። ልጅቷን አስደብረሻታል። ሁሉም ነገር መሃል ጣልቃ መግባት የለብሽም። ይሄንን አትቢ፣ ይሄንን ቢ፣ ገላሽን ታጠቢ፣ ተኚ፣ ቤት ነይ፣ አትምጪ። ምንድን ነው እንደ አሽከር የምታዣት? አይከብድሽም እንዴ? ሶመር እባክህ ለመረጋጋት ሞክር። አረ እንደዛ ነው? እንደውም ያንተም ጥፋት ነው። ለሚስት ደህንነት ማሰብ ነበረብህ። እኔ ሆዷ ውስጥ ያለው የልጅ ልጄ ደህንነት ያሳስበኛል። አታስቢ እማዬ፣ አታስቢ። እንደዚህ የምትሆኝ ከሆነ አታስቢላት፣ እኔ አስብላታለሁ። ሚኔ ትሰማለች? ተስማ፣ ምንም አይመስለኝም። ሁሉንም አውቃለች። ምን? አዎ አውቃለች። አየህ አይደለ? የእኔ ተቃራኒ ለመሆን አደረገችው። እንዳትነግራት ብያት ነበር። እባክሽ በቃሽ እማዬ። ስማ፣ እውነቴን ነው የምልህ ኦዛር፣ እቺ ቱርካን ከሚኔ በጣም ትብሳለች። እሺ ታያለህ፣ እስከምትወልድ ድረስ መጫወቻ ነው የምታደርገን ኦዛር። ይቅርታ እንዴ ኦዛር። ሄድሽ እንዴ? መሄድ አልቻልኩም። አውቶቡሱን መሳፈር አልቻልኩም። እሺ፣ ስለዚህ መቼ ላገኘሽ እችላለሁ? ነገ እንገናኛለን። እሺ። ከቱርካን ጋር ደስተኛ ህይወት እንደምትኖር ስላሰብክ ብቻ ልጄ ላይ ፊትህን ማዞር አትችልም። ተስፋ መቁረጥ አትችልም። ደስታህን ልነጥቀን የመጣሁት በዛ በውሸት ላይ የተመሰረተ ህይወትህን ላበላሽብህ መጥቻለሁ። እውነቱን ፊት ለፊታቸው ነው የሚናገረው። ምንም ቢፈጠር አያገባኝም። ሲፈልግ ሁሉም ነገር ይበላሽ። ስለምንም ነገር አያሳስበኝም። ልጄ ሶፋ ላይ ነው የምትተኛው። ስማ፣ ገና ላልተወለደ ልጅ ብለህ የኔን ልጅ አውጥተህ ልጥላት አትችልም። አንድ ልጅ ከእናትና ከአባቱ ጋር ነው ማደግ ያለበት። ለኪራዝ የሚጠቅማት እሱ ነው። እስኪ ንገረኝ፣ ከመወለዷ በፊት ልጄ ህይወት ውስጥ ሙሉ በሙሉ እኖራለሁ መቼም አልተዋትም ስትል ነበርና ምን ተቀየረ? ሶመር፣ የቱርካንን ያልተወለደ ልጅ እንደምትንከባከበው ሁሉ የእኔንም ልጅ መንከባከብ አለ። ያንተም ልጅ ነች፣ አባቷ ነው። ገባህ? በቃኝ! ቁስሉ ትኩስ እያለ አያምም ነበር። ደም ፈሷችሁ መቀዝቀዝ ሲጀምር ነው ምን ያህል ለሞት እንደቀረባችሁ የሚገባችሁ። እስከዛ ግን ሰላም ነው የምትሆኑት። ያን ቀን እህቴ ክህደት እንደ ሞት መሆኑ በደንብ አድርጎ ነበር የገባት እና ውስጧ ትንሽ እየተጎዳች ልብ ነበረቻት። ሁሉም ነገር ጨልሞባት ነበር። ምን ማድረግ እንዳለባትና የት መሄድ እንዳለባት አታውቅም ነበር። ውስጧ ያለውን የሚንቀለቀለውን እሳት በእንባዋ አወጣችሁ። ስቃዩንም
ባህር ውስጥ አርቃ ጣለችው። የባህሩ ጨው ቁስሏን የሚያክምላት መስሏት ነበር። እናም ከባህሩ ፊት ለፊት በጉልበቷ ተንበርክካ እንደ ሚስጥረኛዋ ስቅስቅ ብላ ለቀሰች። ከዛን ቀን በኋላ ባህሩ ብሩህ፣ ሰፊና ምቹ ሰማያዊ ውሃ መሆኑን አቆመ። እንደመጣህ ሰማሁ። ለምን እኔ ጋር አልመጣህም? ሌላ የምናወራው ነገር አለ ሚኔ? ቅድም ተናግረሽ የጨረሽ መስሎኝ። እሺ፣ እና እኛን ከዚህ ማስወጣት አልፈለግክም? እንደዛ ነው? ለጊዜው አዎ፣ ግን ይሄ እስከ መጨረሻው አይቀጥልም። እሱን እንዳትረሺው። ታውቂያለሽ፣ እኔ ችግሬ ከልጄ ኪራዝ አይደለም። ስሚ ሚኔ፣ ኪራዝ የመጀመሪያ ልጄ ነች፣ የመጀመሪያ ደስታዬ ነች እና ይሄ መቼም አይቀየርም። እና ደግሞ መጥፎ ስሜት እንዲሰማሽ ስላደረግኩ በጣም ይቅርታ። እናቴን አናግራትና ከአንቺ ጋር ያላትን ነገር እንድታስተካክል እነግራታለሁ። ምንም ነገር ቢፈጠር እኛ ሁሌም ቢሆን ቤተሰብ ነው። ከዚህ በኋላ እኛ የሚባል ነገር የለም። ይህንን ብዙ ጊዜ ነግሬሽ ነበር። አንቺ ትልቁ ኃጢአቴ ነሽ፣ ትልቁ ስህተቴ። ኪራዝ ግን ልጄ ነች፣ የሕይወቴ አካል ነች። ለዚህ ኃጢአቴ ደግሞ ድጋሚ መክፈል አልፈልግም።